ውድ አድማጮች እንደምን ሰነበታችሁ? ለዛሬ የክሪሽና ቡድሃን ሕይወት ልንመለከት ጊዜያችን ሆኗል። የመጀመሪያውን ክፍል እንደሚከተለው እናቀርባለን። ምንጫችን ጥበብ መጽሐፍ መሆኑን ስንገልጽ በታላቅ ክብር ይሆናል። እነሆ አስገራሚው የቡድሃ ታሪክ። በሂማሊያ ተራሮች አቅራቢያ በሚገኘው የሩሃኒ ወንዝ አጠገብ የሻእያ ጎሳ አባላት ለረጅም ዘመን መኖሪያቸው አድርገውት ኖረዋል። የዚህ ጎሳ ንጉሥ ሺድሆዳና ዋነኛ ከተማውን ካፒላቪስቱ ላይ አድርጎ በዚያ ታላላቅ ሕንፃዎችን ገንብቶና በጥበብም ሕዝቡን እየመራ ከሕዝቡ ጋር ተደሳች ሆኖ ይኖር ነበር። ማያ ደግሞ የዚህ ጎሳ ንግሥት ነበረች። የንጉሡ ያጎት ልጅ የሆነችው ማያ ምንም እንኳን የተዋበችና ቆንጆ ሆና በትዳሯ ተደሳች ብትሆንም የልጅ ፍሬን ለማየት ግን የታደለች አልነበረችም። ከዕለታት በአንዱ ቀን ሌሊት ማያ ሕልም አለመች። ሕልሟም ነጭ ዝሆን በቀኝ ደረቷ በኩል ሰንጥቆ ከማኅፀኗ ሲገባ ማየቷ ነበር። ንግሥቷ በዚያ ሰሞን አረገዘች። ንጉሡና ሕዝቡም ታላቅ ልዑል ሊወለድ መሆኑን በመገመት ደስታቸው ወሰን አጣ። በሀገሩ ባህል መሠረት ንግሥቷ ለመውለድ ወደ ወላጆቿ ቤት አቀናች። በዚሁ ጉዟም ድካም ተሰምቷት ስለነበር በመንገድ ላይ ሉምቢኒ በተባለ የአትክልት ስፍራ እረፍትን ታደርጋለች። በዚያ የአትክልት ስፍራ አሾካ የተባለ አበባ ሲፈነዳ የተመለከተችው ንግሥት አበባውን ለመቅጠፍ እጇን ዘርግታ ስትይዝ ምጥ ይጀምራታል። አፍታም ሳይቆይ ልዑሉ ሹልክ ብሎ ወጣ። የሕዝቡ ደስታ ቃላት ከሚገልጸው በላይ ከፍ ያለ ሆነ። ስለ ንግሥታቸውና ስለተወለደው ልዑል ክብርም ታላቅ ክብረ በዓል አደረጉ። ይህ ቀን ሚያዝያ 8 ነበር። ከሁሉም ሰው ይልቅ የንጉሡ ደስታ ወሰን አጣ። ሕፃኑን ልዑልም ሲድሃርታ አለው። ትርጉሙም የሁሉም ምኞት ተሳካ እንደማለት ይሆናል። ይህ ደስታ ግን ብዙም ሳይቆይ በሐዘን የሚተካበት አጋጣሚ ተፈጠረ። ንግሥቷ ማያ በድንገት ሞተች። ታናሽ እህቷ ማሃፓራጃቲም የሕፃኑ ሞግዚት ሆና ማሳደግ ጀመረች። አንድ ቀን በሩቅ ካሉት የሂማሊያ ተራሮች ስር የሚኖር አንድ መነኩሴ ታላቅ ጨረር በቤተ መንግሥቱ አልፎ ሕፃኑ ላይ ሲያልፍ መመልከቱን ተናግሮ እንዲህ ይተነበያል። ይህ ልዑል በዚህ ቤተ መንግሥት መኖርን ምርጫው ቢያደርግ ሲያድግ ታላቅ ንጉሥ ይሆናል፣ ዓለምንም ይገዛል። ነገር ግን የቤተ መንግሥት ሕይወትን አሻፈረኝ ብሎ በሃይማኖት ሕይወት ቢገፋ ቡድሃ ይሆናል። ይህም ማለት የዓለም መድህን ማለት ነው ሲል ተናገረ። በመጀመሪያ ንጉሡ በዚህ ትንቢት ደስተኛ ቢሆንም በሌላ በኩል ግን የልጁ ምርጫ ሁለተኛው ትንቢት ሆኖ ቢገኝ ቤተ መንግሥቱን ትቶ እንዳይሄድበትና ቤት የሌለው ተንከራታች መነኩሴ እንዳይሆን ስጋት ያዘው። ልዑሉ የ7 ዓመት ልጅ በሆነ ጊዜ የሲቪልና ወታደራዊ ትምህርት እንዲጀምር ተደረገ። ነገር ግን ሐሳቡ ወደ ሌሎች ነገሮች የሚያዘነብል ሆኖ መታየት ጀመረ። ከጸደይ ወራት በአንዱ ቀን ከአባቱ ጋር በእግር ለመንሸራሸር ከቤተ መንግሥት ወጥቶ ሳለ አንድ ገበሬ ማሳውን ሲያርስ ሲመለከትና በተመስጦ ቆሞ ያስተውለው ጀመር። በድንገትም አንዲት ወፍ ከላይ ተወርውራ ገበሬው ከገለበጠው መሬት ውስጥ የወጣችውን ትል አንጠልጥላ ስትበር አየ። ይህ ትዕይንት የልዑሉን ልብ ገዛ። በዛፍ ጥላ ስርም ተቀምጦ ለራሱ በማንሾካሾክ እንዲህ ሲል አሰበ። ይገርማል፣ ፍጥረታት ሁሉ እርስ በርሳቸው ይበላላሉ ማለት ነው። ልዑሉ ከዚያን ዕለት ጀምሮ የሚያየው የሰው ልጅ መከራና ሰቆቃ ሁሉ በውስጡ አንዳች ምሬትን እየጣለበት ማለፍ ጀመረ። ንጉሡም የልጁን ማደግ ሲመለከት የዚያን መነኩሴ ትንቢት በማስታወስ ምርጫው ሁለተኛውን ትንቢት እንዳያደርግበት ለማረሳሳት የማያደርግለት ነገር አልነበረም። የዚህ እርምጃውም የመጀመሪያ ተግባር አድርጎ የተነሳው ከልዕልት ያሻዶራ ጋር ልጁን ለማጋባት መወሰኑ ነበር። በቀጣዮቹ 10 ዓመታት ልዑሉ በሙዚቃ፣ በዳንስ፣ በደስታ ሰፊ ጊዜውን ማሳለፍ ያዘ። ነገር ግን አሁንም ሐሳቡ የሰው ልጅ የስቃይ ምንጭና ችግር ለማየት ከማሰብ የቦዘነ አልነበረም። የቤተ መንግሥት ምቾት፣ ጤነኛ አካል፣ በደስታ የተሞላ ወጣትነት፣ ይህ ሁሉ ለእኔ ምንድን ነው ሲል አሰበ። አንድ ቀን ልንታመም፣ ልንሸመግል፣ ልንደክም እንችላለን። ከሞት ለማምለጥም አይቻለንም። የወጣትነት ኩራት፣ የጤንነት ኩራት፣ የመኖር ኩራት የሚያስብ ሰው ሁሉ ይህን ሐሳብ አውልቁ ሊጥል ይገባዋል። ለመኖር የሚታገል ሰው የሕይወቱ አትኩሮት ታላቅ ነገር ሊሆን ይገባል። በእንዲህ አይነት ሐሳብ ሲድሃርታ አእምሮውን ሲያስጨንቅ ዓመታት ተቆጥረው 29 ዓመት ሞላው። በዚህ ዓመትም ብቸኛ ልጁ ራውላ ተወለደ። በዚህ ጊዜ ሐሳቡ ሁሉ ከጡዘት ላይ ደረሰ።
እናም ቤተ መንግስቱን ለቆ በመሰደድ ለአእምሮ ጭንቀት መፍትሄ ማግኘት ፈለገ። በዚያን ቀን ሌሊትም የስደት ጉዞውን ጀመረ። በዚያ ስደቱ የሰይጣን ፈተና ክፉኛ ያስቸግረው ጀመር። ወደ ቤተ መንግሥት ተመልሰህ ለጭንቀትህ ሌላ መፍትሄ ይፈልግ በማለት የሰይጣን መንፈስ እየደጋገመ ቢያስጨንቀውም ዓለማዊ ነገር ሁሉ ሊያረካው እንደማይችል በመንገር ጸጥ አደረገው። ጸጉሩንም ተላጭቶ የልመና ቆማዳውን አንጠልጥሎ ወደ ደቡብ አቅጣጫ ቀና። ልዑሉ በመጀመሪያ ቀናው በሃጋሻ ወደ ተሰኘ መነኩሴ ነበር። በዚያም መንፈሳዊ ልምምዱን ሲያደርግ ቆይቶ ወደ ካላማና ራማምፓቱራ ዘንድ በመሄድ በጥልቅ በማሰላሰል እንዴት ወደ ሌላ ሕይወት እንደሚገባ ተማረ። ነገር ግን ልዑሉ በሁሉም ትምህርቶች እሱ የሚሻው መገለጥ ላይ ሊደርስ እንደማይችል አመነ። በመጨረሻም ማጋዳሃ ወደ ተሰኘው ምድር በማቅናት ራስን የመርሳት ጥበብን መለማመድ ያዘ። ይህ ልምምዱ ሊታመን በማይችል ሁኔታ እጅግ ጥልቅ ነበር። በኋለኛ ዕድሜው እንደተናገረውም ከኔ በፊትም ሆነ ከኔ በኋላ የሚመጣ ማንኛውም ሰው በዚህ ልምምድ የኔን ያህል ማድረግ አይቻለውም ሲል ተናግሯል። አሁን ልዑሉ የመጨረሻ ግቡን ማወቅ አልቻለም። ለ6 ዓመታት ያህልም በጫካ ውስጥ ተቀምጦ ይህንን ራስን የመርሳት ጥበብ ከተለማመደ በኋላ ልምምዱን ሊያቆም ወሰነ። ወደ ወንዝ ወርዶ ገላውን ታጠበ። ከዚያም መልስ በመንገድ አንዲት ልጃገረድ ወተት በቅል ይዛ ስትሄድ አግኝቶ እንድታጠጣው ይጠይቃትና ከእጇ ተቀብሎ ወተቱን ጠጣ። ከልዑሉ ጋር በእነዚህ ዓመታት በጫካ ውስጥ አብረው የኖሩት 5 ባልንጀሮቹ በዚህ ድርጊቱ ተበሳጭተው ጥለውት ሄዱ። ልዑሉ ሲዳርታ ብቻውን ቀረ። ደም ሊበላሽ፣ ስጋም ሊበሰብስና አጥንትም ሊሰባበር ይችላል። ነገር ግን መገለጥን እስካገኝ ድረስ ይህን ቦታ ትቼ አልሄድም ሲል ለራሱ ወሰነ። ከታላቅና ፈታኝ ትግል ጋርም ትንቅንቅ ገጠመ። አእምሮ በብዙ ተስፋ መቁረጥ ተሞላ። መንፈሱን በጨለማ ሐሳብ ተናወጠ። ይሁንና ሁሉንም በትዕግሥትና በጥንቃቄ ተጋተራቸው፣ ተቃወማቸውም። በእርግጥ ትንቅንቁ ቀላል አልነበረም። ደሙ ቀጥኖ ስጋው ሳስቶ አጥንቱ እስኪሰነጣጠቅም ድረስ ደረሰ። የአጥቢያ ኮከብ በምስራቅ ሰማይ ላይ መታየት በጀመረበት አንድ ማለዳ በልዑሉ አእምሮ እንደሚነጋ ቀን ብሩህና ጥርት ያለ ነገር ይታየው ጀመር። በውስጡም የእውቀት ብርሃን ሰፋ። የ35 ዓመቱ ልዑል በታኅሳስ 8 ቀን ቡድሃ ሆነ። ቡድሃ ማለት የነቃው ያወቀው ወይም የበራለት ማለት ነው። ከዚያ በኋላ ባሉት 45 ዓመታት ቡድሃ ከሀገር ሀገር እየዞረ ሲሰብክና ሰዎችም የእሱን የሕይወት መንገድ እንዲከተሉ ሲያስተምር ኖረ። በእነዚህ ዓመታት ካስተላለፋቸው አስተምህሮቶች ውስጥ እንግዲህ በመጠኑ ስንቆነጥር እንዲህ እናያለን። እርግጥ ነው ቡድሃ የደረሰበትን የመገለጥ ብርሃን በጨለማ መረዳት ለመድረስ አስቸጋሪ ሊሆን ይችላል። እናም የራሱን መንገድ ወደ ሰው ልጅ መንገድ በማውረድ በቀላሉ በምሳሌዎች አስደግፎ የሚያሳየን ቁም ነገር ግን አለ። አሁን አንድ ምሳሌ ነግራችኋለሁ አለ ቡድሃ። አንድ ባለጸጋ ሰው ለስራ ከሄደበት ሩቅ አገር ተመልሶ ቤቱ አቅራቢያ ሲደርስ ቤቱ በእሳት ተቀጣጥሎ ይመለከታል። በዚህ ጊዜ ይህ ባለጸጋ ወደ አእምሮ በቅጽበት መጥቶ ያስደነገጠው የቤቱ ንብረት የመቃጠል ጉዳይ ሳይሆን በቤቱ ውስጥ የነበሩ 3 ሕፃናት ዕጣ ፈንታ ነበር። ወደ ቤቱ በጩኸት ተጠግቶም ልጆች ከቤት በሩጫ ውጡ በማለት መጣራቱን ያዘ። ልጆቹ ግን ጨዋታ ይዘው ስለነበር ለአባታቸው ጩኸት ምላሽ መስጠት ልብም አላሉ። ይህን ጊዜ አባት ሌላ መላ መጣለትና በጩኸት ልጆቹን አሻንጉሊት ይዤላችሁ መጥቻለሁ፣ ከቤት በሩጫ ወጥቶ የተቀበለኝ ይውሰድ በማለት ወደ በሩ ተጠጋ። ልጆቹ ይህን ጊዜ የአባታቸውን ጥሪ ሰምተው ቀድመው አሻንጉሊቱን ለመውሰድ ከሚቃጠለው ቤት ውስጥ በጥድፊያ እየሮጡ ወጡ። በቡድሃ ምሳሌ እንግዲህ ይህ ዓለም የሚቃጠለውን ቤት ይመስላል። ነገር ግን የዚህ ዓለም ሰዎች ይህን እሳት ልብ አላሉትም። ለዚህም ሩህሩሁ ቡድሃ የሰው ልጆችን ለማዳን የራሱን መንገድ ቀየሰም። እነሆ ሌላ ምሳሌ ደግሞ ልንገራችሁ በማለት ቡድሃ ጀመረ። ከዕለታት በአንድ ቀን የአንድ ባለጸጋ ሰው ልጅ ከቤቱ ርቆ ለጨዋታ በሄደበት ቦታ መመለሻው ይጠፋውና ከፍተኛ ችግር ይወድቅበታል። ወደ ቤቱ መመለሻውን ፍለጋ በሄደበት መንገድም ጭሩሱኑ ወደ ሌላ ሀገር ይወስደውና በዚያ በከፋ ድህነት ውስጥ መኖር ይጀምራል። የልጁን መጥፋት የተረዳው አባትም
ፍለጋውን ወጥቶ ፈጽሞ ሊሳካለት ሳይችል ቀረ። ወደ ቤቱም ተመለሰ። ከዚያ በኋላ ባሉት ዓመታትም የልጁን ዱካ ለማግኘት ያልፈነቀለው ድንጋይ አልነበረም። ነገር ግን ሳይሳካለት በሐዘን መኖር ጀመረ። ከብዙ ጊዜ በኋላ ግን ይህ ከሀገር ሀገር በድህነት የሚንከራተት ልጅ ሳያውቀው ወደ አባቱ ሀገር ተመልሶ መጣ። በዚያም ሀገር ይህን ታሪክ የሚያውቁ ሰዎች ልጁን እንዳዩት ወደ አባቱ መጥተው ይነግሩታል። አባትም በፍጥነት አገልጋዮቹን ጠርቶ ልጁን ይዘው ወደ ቤት እንዲመጡ ያደርጋል። ይሁንና ልጁ ከአባቱ አገልጋዮች ጋር መጥቶ ወደ ቤቱ አቅራቢያ ሲደርስ በቤቱ ትልቅነትና ማማር እጅግ ከመደነቁ የተነሳ የዚህ ሁሉ ሀብት ባለቤትማ የኔ አባት ሊሆን አይችልም በማለት ወደ ውስጥ አልገባም ይላል። ይህን የሰማው የልጁ አባት አገልጋዮቹን አልገባም ካላችሁ በገንዘብ ተቀጥሮ እንዲያገለግል አግባብታችሁ አምጡት በማለት እንዲያመጡት ነግሮ መልሶ ይልካቸዋል። ልጁም ይህን ጥያቄ ተቀብሎ በአባቱ ቤት አገልጋይ ሆኖ ተቀጠረ። አባትም ቀስ በቀስ ወደ ልጁ እየቀረበ የሀብቱና የንብረቱ ሁሉ አዛዥ አድርጎ ሾመው። ልጁ ግን አባቱን እስካሁን ለይቶ አላወቀም። አባትም በልጁ ታማኝነት ይበልጥ ደስተኛ በመሆኑ የሕይወቱ የፍጻሜ ማብቂያ ላይ ዘመድ ወዳጆቹን ሰብስቦ ወዳጄ ሆይ ይህ ከፊቴ የምታዩት ለዓመታት ስፈልገው የከረምኩት ብቸኛው ልጄ ነው። ከዛሬ ጀምሮ ሀብትና ንብረቴን ሁሉ ለእርሱ አውርሻለሁ በማለት ተናዘዘ። ልጁም ይህን የኑዛዜ ቃል ከአባቱ አንደበት ሲሰማ ተደንቆ ዛሬ አባት ብቻ ሳይሆን ያገኘሁት ሀብትና ንብረትም ጭምር ነው አለ። በዚህ ምሳሌ ባለጸጋው አባት ቡድሃ ሲሆን ተከታዮቹ ደግሞ የዚህ ዓለም ሰዎች ናቸው። የቡድሃ ርኅራኄ የሰውን ልጅ ሁሉ እንደ አንድያና ብቸኛ ልጅ በፍቅር አቅፎ የሚያሞቅ ነው። ውድ አድማጮች ተከታዩን የቡድሃን ታሪክ በቀጣዩ ጊዜ ይዘን እንቀርባለን። ለዛሬ ግን የተዘጋጀው ይኸው ነበር። እንደተለመደው ከስንብቴ በፊት ግን እንዲህ ብዬ ላብቃ። በወጣትነት ያላወቅከውን በሽምግልና አታስተምረውም። ወንድዬ ካሳ